ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ዛሬ የማሳያችሁ ማሻ የሚሄድ አስቤዛና አልባሳት ነው። ይቺ እህቴ ለሶስተኛ ጊዜ እያዘዘችኝ ነው። ማሻአላህ ተባረክ ረህማን አስቤዛ ማለት ነው። በርበሬን እንግዲህ ለሶስተኛ ጊዜ ሊቀመስ ነው። ሽሮና በርበሬ ማለት ነው። ጉሉ ማሻአላህ ተባረክ ረህማን እና እንግዲህ ጀማ የተንዛዛ ነገር የላትም። ያው በዚሁ አጋጣሚ 57150 ብር የሚገዛው ይሄ ነው። ይሄንን ነው መግዛት የሚችለው። አሁን 57150 ብር የፈጀ ነው ይሄ የማሳያችሁ አስቤዛ ማለት ነው። ሽሮ ባቄላ 10፣ አተር 10፣ ሽምብራ 10፣ 30 ከዛ በ220 በ220 እና በ180 ጓያ 5 ኪሎ ነው የተደረገው ማለት ነው። አሁን እንግዲህ ይሄ 35 ኪሎ ነው ሽሮ ማለት ነው። 35 ኪሎ 15 ኪሎ በርበሬ ደግሞ በ700 ብር ሂሳብ ነው የተገዛው ማለት ነው። ምን አለው ይሄ ይበልጥ ደግሞ ብር የሚወስደው ምንድነው? ቅመም ነው። እርጥብ ቅመም፣ ደረቅ ቅመም። ለሽሮ ነጭ ሽንኩርት ብዛት ይፈልጋል። በርበሬው እንደዛው ቀይ ሽንኩርት ይፈልጋል። ዝንጅብል፣ ጭናዳም፣ አዝማሪኖ፣ ድንብላል፣ እርጥብ ድንብላል ብታረጉበት ይበልጥ ደግሞ ጣፋጭ ይሆናል ማለት ነው። እንግዲህ ይሄን የምታዩትን ማሻአላህ ተባረክ ረህማን የሆነ ሁላችሁም ተወዱታላችሁ ማለት ነው። እና ይሄ የተዘጋጀላት ከሁሉም አይነት ተቀላቅሎ ነው። ሽምብራ፣ አተር፣ ጓያ፣ ባቄላ 4 አይነት ማለት ነው። ሶስቱ አይነት 10 ሲሆን ጓያ ግን 5 ኪሎ ነው ያለው ማለት ነው። እንግዲህ ማሻአላህ ከለሩ እዩት እንዴት እንደሚያምር። ሁላችሁም ከወደዳችሁት ላይክ አድርጉ። 35 ኪሎ ቆንጆ ተደርጎ በረጅም ጊዜ ተሰጥቶኝ ነው የተዘጋጀው ማለት ነው። እዚህ ጋር በርበሪ ነው። በርበሪ 700 ብር ሂሳብ ነው። 700 ብር ከገባ በኋላ ነው ያዘዘችኝ። እንደምታዩት በጣም ቆንጆ የሚያምር ጽድት ያለ በርበሪ 15 ኪሎ በ700 ብር ተገዝቶ በርጥብ በደረቅ ቅመም ተደርጎ ፏፈሽ ተደርጎ የተዘጋጀ ሽሮና በርበሪ ነው። ከዛ መቀጠል ሱካር 15 ኪሎ በ150 ብር ሂሳብ ገዝቼላታለሁኝ። ይሄ 15 ኪሎ ሱካር ነው። ቡና 6 ኪሎ 3 ኪሎ አድርጌው ነው እዚህ ጋር እንደምታው 6000 ብር በ1000 ብር ሂሳብ። ይሄ ትንሽ ጸየም ብሎ ቆንጆ ቡና ነው። ትንሽ ነጣ ብሎ አለ ግን ዋጋው ውድ ነው እንጂ ጣዕሙ ያን ያክል አይደለም። ይሄ ቡና ግን በጣም አሪፍ ቡና ነው። 6 ኪሎ በ1000 ብር ሂሳብ ገዝቼላታለሁኝ ማለት ነው። እንግዲህ ሽሮውን ብዛቱን ስታው በርበሬውንም እንዳታካብዱ ጀማ ጉሉ ማሻአላ ለእህት አለ። ያው አረብ ሀገር ያለ ሴት የታወቀ ነው እና ይሄ ተከፋፍሎ ሊሆን ይችላል የሚሰጣቸው ማለት ነው። እና ማሻአላ በሉ። በዛ ላይ ደግሞ ክረምት ነው። ክረምት ስለሆነ ሽሮ በማንኛውም ሰዓት ሰራ አድርጋችሁ የምትጠቀሟት ስለሆነች መብዛቷን እንዳትጠሏት ማለት ነው። ከዛ እዚህ ጋር ምን አለ? ላርጎ አለ። ላርጎ 550 ብር። እዚህ ጋር ይሄ ሳሙና በጣም አሪፍ ቆንጆ የሆነ ሳሙና ነው። 6 ፍሬ በ65 ብር ሂሳብ። ከዛ ላይፍ ወይ ደግሞ በ50 ብር ሂሳብ። ያው ቡና እንደነገርኳችሁ በ1000 ብር ሂሳብ ነው። እዚህ ጋር ደግሞ ኳሊቲ ልብሶች አሉ። ኳሊቲ የሆኑ ልብሶች አሉ። የውጮች ናቸው ማሻአላ። እነዚህ ሁሉም የውጭ ናቸው የምታዋቸው ማለት ነው። አያቻ ለአንድ አመት ለ6 ወር ነው ለአንድ አመት ብዬ ነው የገዛሁት። ለምን ከዚህ ማነስ የለበትም እስከ 1 አመት እንዲለብሰው ስለፈለኩኝ ምን አደረኩኝ? እንደዚህ አድርጌ ይቻ 1000 ብር ናት ጀማ። ይሄ ኮፒ ምናምን አይደለም፣ ራሱ ኦሪጂናሉ የሆነ እቃ ነው። ሁላችሁም ተወዱታላችሁ። የዚህ ዋጋ 1000 ብር ነው። የዚህ ዋጋ ደግሞ 1100 ብር ነው ማለት ነው። ከዛ እዚህ ጋር ደግሞ ሾርት አለ። የዚህ ዋጋ 1100 ብር ነው። የዚህ ዋጋ ደግሞ 1000 ብር ነው ማለት ነው። ሁሉም እንደነገርኳችሁ ኳሊቲዎች ናቸው። ያው ልብስ ሁሉም ደረጃ አለው። ሁሉም ነገር በደረጃ ነው ጀማ እና ይሄን ይመስላል። ከዛ ካልስ አለ እዚህ ጋር እንደምታዩት። ካልስ ደግሞ 50 ብር ቆንጆዬ ካልሶችን ገዝቻለሁ ማለት ነው። ሌላው ምን አለ? እዚህ ጋር ደግሞ አገረኛ አለ። ይሄ ደግሞ ለ1 አመት ከ6 ወር ነው። ለ2 አመት ብዬ ነው የገዛሁት። እዚህ ጋር ይሄንን 650 ብር፣ ይሄንን ደግሞ 300 ብር አያችኋ። በዛን ይሄንና ይሄን እንግዲህ ያው ለማያቅ ሰው እንዴት አንድ አይነት አይደል እንዴት ይሄኛው እሺ ምናምን ሆኖ ይሄኛው 300 ብር ልትሉ ትችላላችሁ። ይሄ ኮፒ ነው። ይሄ ደግሞ ምንድነው የውጭ ነው ማለት ነው። ይሄ መጥፎ ልብስ ነው ያልኳችሁ አይደለም፣ ቆንጆ ነው። ዋጋው 300 ብር ነው። አዲዳስ ይላል። እዚህ ጋር ደግሞ 800 ብር ቆንጆዬ ጅንስ ሱሪ ማን ነው ጅንስ ነው ያው ካኪ ነው የሚባለው። እሱን አደረኩ ማለት ነው። እንደዚህ ሆኖ ሙሉ ልብስ ይሆናል ማለት ነው።
ከዛ ምን አለ ለ6 አመት ማነው ለ7 አመት ሴት ልጅ የሚሆን ቀሚስ አለች አብሮት ታይታለው ማለት ነው። እዚህ ዋጋ ደግሞ 2500 ብር ነው። ከዛ ሻርፕ አለ 300 ብር ገዝቼላታለሁ ማለት ነው። ሌላ ምን አለ መሰላችሁ ሀባይቢ ዳይፐር 36 ፒስ ነው 450 ቆንጆ የሆነ ለሙቀትም የሚሆን አሪፍ ነገር ነው። ተወዱታላችሁ። የገዛሁላት 450 ብር ነው። ከዛ ምን አለ ቀለል ያለ ብርድ ልብስ ብላኛለች። እቃው ቀለል ይበል እንጂ ዋጋው ቀለል ያለ አይደለም። ይሄንን 1500 ብር ነበረ በፊት የምንገዛው። አሁን የገዛሁት ደግሞ ጀማ በስንት ጉድ ልመና ማለት ነው። ስንት ገዛው መሰላችሁ? 1800 ብር ገዛሁት። ግን እቃነቷ ማሻላ በጣም ኳሊቲ ነች፣ አንደኛ ናት ማለት ነው። እዩት እዩት፣ በጣም ነው የሚያምረው። አያምርም ሀባይቢ? በጣም ነው የሚያምረው ማሻላ። እኔ በጣም ተመችቶኛል። ይሄን ይመስላል። ከወደዳችሁ ደግሞ ላይክ አርጉት፣ ሰብስክራይብ፣ ሼር እያረጋችሁ ማዘዝ ለምትፈልጉ በ0967 1771 94 ታገኙኛላችሁ።